ሰለሞን 700 ሚስቶች ነበሩት 300 ደግሞ ቁባቶች ነበሩት ይላል። እንዴት ነው ፈጣሪን በቃ እኔ ከዚህ በኋላ ያለውን ቴክ ኬር አደርጋለሁ እያላችሁ መጽሐፍ ቅዱስ ደግሞ እንደዚህ ከሆናችሁ ለማይረባ ለራሳችሁ አይምሮ ተሰጣላችሁ ለሞኝነታችሁ ተሰጣላችሁ። እና ግራ ገብቶ ተሰይን ጠይቀው ከነዚህ ውጪ ሌላ ልጆች አሉ ወይ ሲለው ኢማጂን የተረሳ ልጅ እንደማለት ነው። ለዚህ ትልቅ ነገር የተረሳ በአቅም ጉዳይ አይደለም። እኔ በጎችን ስጠብቅ አንበሶች እየመጡ በጎችን ይወስድ ነበርና ጎሮሮአቸውን እያነኩኝ አስጥላቸው ነበር። ድቦች ሲመጡ አስጥላቸው ነበር። እና እግዚአብሔርን በመልሱ ተደነቀ። አንተ ልጅ አንተ የጠየቀኝ ሀብት አይደለም የጠላቶችን ነፍስ አይደለም የጠየቀኝ ብልጽግናን አይደለም የጠየቀኝ ወይ ደግሞ ምንድነው የሚባለው ረጅም እድሜን አይደለም የጠየቀኝ ጥበብና ዕውቀት ነው። እግዚአብሔር እንዲህ ያለው ጥበብን ማስተዋልን ሰጣለሁ። አንድ ጎልያድ የሚባል ኔፍሊም ነው ተብሎ ይታሰባል። በጣም ረጅም የሆነ ትከሻው ትልቅ የሆነ ሰው ወጣና አንዋጋም ዛሬ ከናንተ ጋር ልንፋጭ አይደለም የመጣው። ምንድነው ያሰበችው? የዛ አብራት የወለደችው በ3 ቀን ልዩነት የተወለደው ልጅ በራሷ ልጅ ተቀይረውና የህይወት ያለው ልጅ የራሷ ልጅ ደግሞ ለዛ ታስቀምጣለች። ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ እንዲሁ ካነበብኩት አዲስ ሐሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ስራ፣ ትምህርት፣ ቤተሰብ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። አሁን መድረክ ሁለተኛ ዙር ተመልሷል። የመጀመሪያ ፕሮግራማችን በጣም በሚገርም ሁኔታ ካፒታል ሆቴል ውስጥ በጣም አሪፍ ጊዜ አሳልፈን ነበር። ሁለተኛው ዙር ደግሞ በጣም ከምትወዷቸው ደራሲዎች ጋር አሪፍ ጊዜ የምናሳልፍበት መጽሐፍ ዳሰሳ የምናደርግበት ከዛ ደግሞ አልፈን ከመጽሐፉ ተነስተን የጻፉት ጸሐፊዎች ራሳቸው ጥያቄ የምንጠይቅበት የምንመካከርበት መድረክ ነው። መጽሐፍ ማንበብ የምትወዱ ሰዎች መጽሐፍም እንዲያነብ የምትፈልጉትን ሰዎች መጋበዝ የምትፈልጉ ሰዎች ሁላችንም ተሰብስበን መጽሐፍና መጽሐፍ ዙሪያ ላይ የምንነጋገርበት ኢቨንት ነው። በዚያ ምሽት ጃዝ ይኖራል፣ ገጣሚዎች ይኖራሉ፣ የመጽሐፍ ዳሰሳ ይኖራል፣ የፓኔል ዲስከሽን ይኖራል። ከዛ ደግሞ ያለፈ ከብዙ የሥራ ፈጣሪዎች ከብዙ አስተማሪዎች ከተለያዩ ሰዎች ጋር ኔትወርክ የምናደርግበት አሪፍ ኢቨንት ነው። ቀኑ የሚሆነው 25 ወይ ደግሞ በውጪዎች ፌብሩዋሪ 2 ነው። ከ11 ሰዓት እስከ 2 ሰዓት የሚቆይ ፕሮግራም ነው። የአሁኑ ፕሮግራማችን ሰኞ ዕለት ነው የሚሆነው። ቦታው ደግሞ ካፒታል ሆቴል። በጣም እርግጠኛ ነኝ እስካሁን ድረስ ያሉትን ኮንተንቶች ከወደዳችኋቸው አሁን መድረክን እንደምትወዱት አልጠራጠርም። ፌብሩዋሪ 2 ከ11 ሰዓት እስከ 2 ሰዓት ካፒታል ሆቴል አብረነን። በምንም ታምር መቅረት አይቻልም። ጓደኞቻችሁንም ጋብዛችሁ እዚያ እንገናኝ። በዛሬ ቪዲዮአችን ላይ እንግዲህ ብዙዎቻችሁ ጠቢቡ ሰለሞን የሚለውን ስም ታውቁታላችሁ ብዬ አስባለሁና ጠቢቡ ሰለሞን ብዙዎች በተለያየ ታሪክ ለማውራት እንደሞከሩ አይቻለሁ። አብዛኛውን ግን የምናውቀው ስለ ጠቢቡ ሰለሞን የምናውቀውን ነገር ያወቅነው ከመጽሐፍ ቅዱስ እና ጠቢቡ ሰለሞን ማን ነው? በምን አይነት መንገድ ነው የነገሰው? አንዳንድ ጊዜ ታላላቅ የሚባሉ ነገስታቶች ወይ ደግሞ ታላላቅ የሚባሉ ሰዎች ጥሩ ጅማሮ ይኖራቸውና መጨረሻቸው ጥሩ አይሆንም። እና ሰለሞንም ጠቢቡ ሰለሞን ወይ ንጉሱ ሰለሞንም በእነዚህ አይነት መንገድ አልፎ ነበርና ምን አይነት ሁኔታዎች እንዲያለፈው ምን አይነትስ ነገር ሰራ የሚለውን ነገር በትንሹ ካነበብኩ ሼር አደርጋችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። ጠቢቡ ሰለሞን ማን ነው? የጠቢቡን ሰለሞን ታሪክ ለመረዳት ትንሽ ወደኋላ ማየት አለብን። ከሰለሞን በፊት ስለነበሩት ሁለት ነገስታቶች ማየት አለብን። ምክንያቱም እስራኤል እንግዲህ ታሪኩ የእስራኤል ታሪክ ነው። እስራኤል በጣም ዋጋ ከሚሰጡት ነገስታቶች መካከል አንደኛ አርሊ ከነበሩት ነገስታቶች መሃል አንደኛው ነው። ሁለተኛ ደግሞ እስራኤል ውስጥ ትንሽ ያሳለፏቸው ነገሮች ነበሩ። ከነዛ አንፃር ጥሩ የሚባል ንጉስ ስለተባለ እንግዲህ ሰለሞን ጥሩ የሚባለው ታላቅ የሚባለው ሶስተኛ ንጉሳቸው ነው። ከሱ በፊት ስለነበሩት ስለሁለቱ ነገስታት ትንሽ ነገር ላውራችሁ። እንግዲህ እንደምታውቁት እስራኤላውያን አብዛኛውን ጊዜያቸውን ኦልሞስት ወደ 400 ምናምን ዓመት አካባቢ ግብጽ ውስጥ ነበር ያሳለፉት። ከግብጽ ከወጡ በኋላ ሙሴ ነበር ይዟቸው የወጣው። እስራኤላውያን የሚመራቸው ንጉስ አልነበራቸው። አብዛኛውን መንገዳቸውን ሲመራቸው የነበረው መብራት ብቻ ደግሞ አይደለም። ህዝብ መሃል ችግር ሲፈጠር ተቀምጦ እየፈረዳቸው የነበረው ሙሴ ነበር። ከሙሴ በኋላ ኢያሱ የሚባል ሰው መጣ። ኢያሱም ልክ እንደ ሙሴ ነብይ የነበረ ሰው ነው። ይፈርዳል፣ ይዋጋል። በቃ ህዝቡ ላይ እንዴት ነው አሁን ነገስታት እንደምንለው እንደዛ ይሆን እንደነበር መጽሐፍ ቅዱስ ላይ ታያላችሁ። ልክ ኢያሱ ካለፈ በኋላ ግን ልክ ሙሴ ኢያሱን እንደተካው ኢያሱ በሱ ቦታ የሚተካው ሰው ስላላዘጋጀ ከኢያሱ በኋላ እግዚአብሔር ህዝቡን እያስተዳደረ የነበረው መሳፍንቶች ነበሩ ይነክሱ የነበሩት ማለት ነው። እስራኤላውያን ላይ ይገዙ የነበሩት አብዛኞቹ መሳፍንትና ነቢያቶች ነበሩ ማለት ነው። ግን አንድ ቀን በሳሙኤል ዘመን በነብዩ ሳሙኤል ዘመን እንግዲህ መጽሐፈ ሳሙኤል ነው የሚለው ነብዩ ሳሙኤል የሚሉ ሰዎች አሉ። በብዙ መንገድ ሳሙኤልን ይጠቅሱታል። ግን ሳሙኤልን በለው እንግዲህ ነብዩ ሳሙኤልን በለው። በነብዩ ሳሙኤል ዘመን የእስራኤል ህዝብ አመጹ ሳሙኤልና እግዚአብሔር ላይ
ምንድን ያሉት? እኛ እንደ ሌሎቹ ልክ እንደ አህዛብ ነው እንግዲህ መጽሐፍ ቅዱስ የሚለው። እኛ እንደ አህዛብ ለምን ነገስታት አይኖሩንም? እኛ በነገስታት መመራት እንፈልጋለን። የሚመራን መንገድ የሚያሳየን፣ ጦር ሲኖር ችግር ሲኖር ሄዶ የሚዋጋልን ሰው እንፈልጋለን። ይሄ ህዝብ የሚያሰማራልን ማለት የሚጠብቀን ሰው ፕሮቴክት የሚያደርገን ሰው እንፈልጋለን እና ነገስታትን አንግሱልን የሚል ጥያቄ ሳሙኤል ጋር ይመጣል። እና ሳሙኤል አልጠበቀም። ምክንያቱም እንዳልኳችሁ እሱ ራሱ ነብይ ነው። በነቢያትና በመሳፍንት ሲመራ የነበረ ህዝብ ኦሎፍ ተሰደን ንጉስ እንፈልጋለን ሲል ነገራቸው። ግድ የለም እኔ ወደ እግዚአብሔር ጸልያለሁ፣ ንጉስ እንዲያነግስላችሁ አደርጋለሁ። ግን ይሄ የምንሾምላችሁ ንጉስ፣ ይሄ የሚሾመው ንጉስ የሚያደርገውን ነገር እንድታውቁ ፈልጋለሁ አለ። ምንድን ነው የሚያደርገው? ከእናንተ ልጆች መሃል አንዳንዱን ባሪያ ያደርጋል፣ ለራሱ ባሪያ አድርጎ ያሰራል። ባሪያ ማድረግ ብቻ አይደለም፣ ሰራዊት ያደርጋል። ይዞባችሁ ይወጣና ይዋጋል። ልጆቻችሁን ልታጡ ትችላላችሁ። ስለዚህ ለዛ ተዘጋጁ። ቀረጥ ይቆርጥባቸዋል፣ ወይ ደግሞ ግብር ያስከፍልባቸዋል፣ ግብር ያከብድባቸዋል። ስለዚህ አሁን ያላችሁ ትርፍ ለእናንተ ብቻ አይደለም። እንግዲህ አስራት የሚባል ነገር አለ፣ ለእግዚአብሔር የሚሰጡት ለካህናት የሚሰጡት ነገር አለ። ገዛ ላይ ደግሞ ሌላ ቀረጥ የሚባል ነገር ይጭንባቸዋል። በጣም አሪፍ የሆነውን ሰብል፣ በጣም አሪፍ የሆነውን ምግብ ይወስድባቸዋል። አሪፉ ለሱ ይሆንና የቀረው ነው ለእናንተ የሚሆነው። ግን እንዲህም ሆኖ አንግስልን የምትሉ ከሆነ በእናንተ ላይ ንጉስ እንዲሾም እጸልያለሁ አለ። ህዝቡም ቃል አንገራገረም ነው፣ ንጉስ እንፈልጋለን፣ እኛ ፕሮቴክት የሚያደርገን ሰው ነው። ኮሽ ባለ ቁጥር ለምን እንደነግጣለን? ሰራዊት ይዞ ምን ብሎ የሚዋጋልን ንጉስ እንፈልጋለን። እና ሳሙኤል ወደ እግዚአብሔር ጸለይና እግዚአብሔር አጋጣሚ አንድ የአባቱ አህያ ጠፍቶበት የአባቱን አህያ ለመፈለግ የመጣን ሰው ሳኦል የሚባልን ሰው ይሰጣቸዋል። እና ሳኦል አጋጣሚ ነው ሳሙኤል ጋር የመጣው፣ ግን እግዚአብሔርን ፊት ደግሞ ሳሙኤልም የወደው እንደነበር መጽሐፍ ቅዱስ ይናገራልና ደስ አለው። ሳሙኤል ሳኦልን ቀባው፣ ህዝቡ ላይ ንጉስ አደረገው። እና ሳኦል ህዝቡ ላይ ንጉስ ሆኖ ከተሾመ በኋላ እንግዲህ ሳሙኤልንም ያስደሰተ ነው፣ እግዚአብሔርንም ያስደሰተ፣ ከምንም በላይ ደግሞ ህዝቡም ወደውት ነው። ህዝቡ ፊት ሞገስ ያገኘ ንጉስ ነበር እና ፌር የሆኑ ውሳኔዎችን ይወስን ነበር። በጣም በሚገርማችሁ ሁኔታ በጣም ብዙ ጦሮች ተነስተውባቸው ነበር እስራኤል ላይ እና እነዛን ሁሉ ጦር ፕሮቴክት አድርጎ አሸንፎ የሚማረከውን ማርኮ የሚቃጠለውን አቃጥሎ የሚሞተውን ገሎ የሚያጠፋውን አጥፍቶ ህዝቡን በቃ በሰላም እየመራ የነበረ ታላቅ ንጉስ። ግን ምን ይሆናል? ይሄ ታላቅ ንጉስ በጊዜ ሂደት ያከማቸው ገንዘብ፣ ያከማቸው ስም፣ ያከማቸው ሀብትና ከህዝቡ ያለው ሞራል ቀስ በቀስ ትዕቢት ወደሚባለው ነገር አመር። እንግዲህ መጽሐፍ ቅዱስ የምታነቡ ሰዎች እግዚአብሔር ከሚጠላቸው በጣም ብዙ ነገሮች መሃል አንደኛው ትዕቢት እንደሆነ ታውቃላችሁ። ምክንያቱም ከአስርቱ ትእዛዛት ካወቃችሁ አይ ቲንክ ሁለተኛው ትእዛዝ ይሁን አንደኛው ትእዛዝ እንደሆነ አላውቅም። አምላክ እግዚአብሔር የማይታይ አምላክ ነው። ስለዚህ ምስል ያላቸውን ነገሮች ሰርታ አታምልክ። እግዚአብሔር አንድ የሚጠላው ነገር ከእርሱ ውጭ ሌላ አካል ሲመለክ አይወድም። ትዕቢትን ለምንድን ነው እግዚአብሔር የሚጠላው? ምክንያቱም ትዕቢት ራስን ማምለክ፣ ለራስ ሞገስ መስጠት፣ ለራስ ክብር መስጠት፣ ለራስ አውቃለሁ ማለት ነው። አውቃለሁ እኔ ነኝ። የሚገርማችሁ ነገር ናቡከደነጾር ከፍ ካለ ቦታ እንደወረዱ ታውቃላችሁ። ሕዝቅያስ የሚባለው ንጉስ እግዚአብሔር በጣም የተጠቀመበት ንጉስ ነበር፣ ግን ትዕቢት ሲመጣ እንዳወረደው ታያላችሁ። ግን ሳኦል እንደዛው ነው። ትዕቢት ማለት በቃ እኔ መንገድ አውቃለሁ ማለት ነው። በራሱ መመካት ጀመር ማለት። አንዳንዴ ዙሪያችሁ ያለው አሞግሱ አጨብጭቦ ማይሆን ቦታ እንዳይጥሏችሁ አንዳንዴ መፍራትም ያለባችሁ። ለዚህ ሳኦል እንደዛ ነው። የተከማቸው ነገር ኦሎፍ ተሰደን የተነሳበትን አስረሳው እና ይሄ የከበረው ንጉስ እግዚአብሔር ላይ ማመስ ሲጀምር፣ አጥፋ የተባለውን ነገር ለራሱ ማስቀረስ ሲጀምር፣ ለራሱ ደግሞ ሲያስቀር በራሱ ስም አይደለም። አይ ይሄ ነገር እኮ አጥፋ የተባለ ነገር እኮ ግድ የለም ለእግዚአብሔር እኮ ይሻላል በሚል ሰበብ ለራሱ ካብተን ማከማቸት ሲጀምር እግዚአብሔር መጽሐፍ ቅዱስ ከሱ ጋር ያለውን ኪዳን እንዳቋረጠ ታያላችሁ። እና እንዳልኳችሁ ሳሙኤል ስቲል ይወደዋል። ለሱ ብሎ ንስሐ ይገባል። ኧረ እባክህ ይቅር በለው መልሰው እንደገና ጥሩ ንጉስ ይሆንልሃል ሲለው እግዚአብሔር እንዲያለው ነው እኔን ሰው ጥየዋለሁ፣ ይህን ሰው ትቼዋለሁ። ከሱ ይልቅ እስራኤል ላይ ታላቅ የሆነ ንጉስ ስለማነግስ ነገ ቤተልሔም የምትባል ይሁዳ ውስጥ ቤተልሔም የምትባል ከተማ ሂድና እሰይ የሚባልን ሰው እንድታገኝ ፈልጋለሁ ይሏል። እና ሳሙኤል እንግዲህ እንደጠየቀው ታያላችሁ። ምክንያቱም በእግዚአብሔር ሐሳብ ካልሄደ ራሱ ሳኦልን የቀባው ሳሙኤል ስለሆነ ኦሎፍ ተሰደን ሳሙኤል ከነበረበት ከተማ ወደ ይሁዳ ሲሄድ ቤተልሔም ሲሄድ ፍርሃት አለ። ይሄ ሰው ሌላ ሰው ሊያነግስብኝ የሚል ፍርሃት አለ እና እዛ ከሄድኩኝ ሳኦል ሊገለኝ ስለሚችል ምን ላድርግ ሲለው እግዚአብሔር መሰዊያ ያዝና ቤተልሔም ሄጄ ልሰዋ ነው በሚል ሰበብ እሰይን አገኘዋል። እና ታዞ ሳሙኤል ሄደ፣ ቤተልሔም ገባ፣ መሰዊያ እየሰዋ እሰይን አገኘው። እና እሰይን ሲያገኘው እንዲህ አለው ከልጆች መሃል እግዚአብሔር ምቀባው ልጅ ስላለኝ ወይ ደግሞ ምቀባው ሰው ስላለኝ ከአንተ ጋር አብሬ ቤት መሄድ አለብኝ ይሏል። እና እሰይም ደስ አለው። ሞገሳም ይሆን ወንድ ልጆቹን አቀር እና የመጀመሪያው ኤልያብ ይባል ነበር ስም ካልተሳሳትኩ፣ ሁለተኛው አሚናዳብ ከቀያየርኩት ታስተካክሉኛላችሁ። እና የመጀመሪያው ሲያየው ሳሙኤል ደስ አለው። ልክ እንደ ሳውል ሞገሳም ነበር፣ ጥሩ ሰውነት ነበረው፣ ትከሻው ሰፊ ነው፣ ረጅም ነው። ደስ ብሎት ሊቀባው ሲያነሳ እግዚአብሔር እሱ አይደለም ማለት። አሚናዳብ ጋር ሄደ፣ እሱንም ሊቀባው ሲያነሳ እግዚአብሔር እሱ አይደለም ማለት። ብዙዎቻችሁ
ይህን ጥቅስ ሰምታችሁ ታውቃላችሁ ብዬ አስባለሁ። ሰው ፊትን ያህል ቁመትን ያህል እግዚአብሔር ልብን ያህል የሚለው ጥቅስ ከዛ ነው የወጣው። እግዚአብሔር ልብን ያለው ያለው እዛ ክፍል ላይ ነው። ከሄደ በኋላ ሳሙኤል አይሆንም ተባለ እና ግራ ገብቶት እሴይን ጠይቀው ከነዚህ ውጪ ሌላ ልጆች አሉ ወይ ሲለው ኢማጂን የተረሳ ልጅ እንደማለት ነው። ለዚህ ትልቅ ነገር የተረሳል። አንድ ትንሽ ልጅ አለኝ እረኛ ነው እና በጎችን እየጠበቀ ጫካ ነው ያለው፣ ከፈለክ እጠራለሁ አለ። ሳሙኤል ጥሩልኝ አለ እና እሺ ቆይ ልጆችን እጠራለሁ አረፍ በል ሲሉት ነው እሱ እስኪመጣ ድረስ አልቀመጥም። አርጀንሲ መፍጠር ማለት እና ይህንን ሲያይ እሴይ ዳዊትን አስጠራ። ዳዊት እረኛ ነበር። ኢማጂን እረኛ የሆነ ሰው ከነ ልብሱ ነው የመጣው። ምን አላለም ብቻ ሳሙኤል ሲያየው ሳሙኤል ደስ አለው። እግዚአብሔር ምልክት ሰጠ። እስራኤል ላይ የሚነሳው ታላቅ ንጉስ ይሄ ነው ብሎ ዳዊት ላይ ቅባት እንዳፈሰሰበት አላችሁ። እንግዲህ በብሉይ ኪዳን አንድ ሰው ሲሾም አሁን በእኛ ዘመን ሲሾም ይጨበጨባል፣ ይፈረማል፣ ወይ ደግሞ የመጽሐፍ ቅዱስ የሆነ ነገር ላይ ጭኖ ቃል ይገባል አይደል? በድሮ ዘመን ነገስታት ሊሆን ይችላል ካህናት ሲሾም ቅባት ነው የሚቀቡት። ቅባት ወይ ዘይት ያፈሱባቸው። ዘይት ፈሰሰባችሁ ማለት ለሆነ እግዚአብሔር ለፈለገው ዓላማ ተለያችሁ ማለት እና ዳዊት ላይ ዘይት ሲፈስበት መጽሐፍ ቅዱስ ይላል ከዛ ቀን በኋላ ዳዊት ላይ የእግዚአብሔር መንፈስ ይመጣበት ነበር የሚል ሐሳብ ታያላችሁ። ዳዊት ላይ የነበረው የእግዚአብሔር ክብር ማስታወቅ የጀመረው መች መሰላችሁ? አንድ ቀን እስራኤልና ፍልስጤም ሊዋጉ፣ የእስራኤልና የፍልስጤም ጦር በነገራችን ላይ አሁን ይጀምራል። ረጅም ዓመት የነበረ ነገር። እስራኤልና ፍልስጤም ሊዋጉ ፊት ለፊት ተገጣጥሞ እያሉ ድንገት ያልተጠበቀ ነገር ይፈጠራል። ምን ይሆናል? የጦር ጀነራል ሳይሆን ፍልስጤምን የሚወክል የሆነ ሰው ሳይሆን አንድ ጎልያድ የሚባል ኔፍሊም ነው ተብሎ ይታሰባል። በጣም ረጅም የሆነ ትከሻው ትልቅ የሆነ ሰው ወጣና አንዋጋም፣ ዛሬ ከናንተ ጋር ልንፋጭ አይደለም የመጣ ነው፣ የናንተን አንድ ጀግና የሚባልን ሰው ስጡኝና አለ። ጎበዝ የሚባልን ሰው ስጡኝና ልግጠመው። እኔ ካሸነፍኩኝ ያለ ምንም ጦር እናንተ እጅ ሰጣችሁ እኔ ገዛችኋለሁ፣ እኔ አሸንፋለሁ ማለት ፍልስጤም ያሸንፋል። እናንተ ደግሞ ካሸነፋችሁ እኛ በተራችን እጅ እንሰጣችኋለን፣ ለናንተ እጅ እንሰጣለን፣ እኛ ባሪያዎች እንሆናለን ማለት። ኢማጂን አንድ ሰው የአንድን ሀገር ዕጣ ፈንታ ሊወስን እና ጎልያድ ለአንድ ቀን አይደለም ለብዙ ቀናት እየተመላለሰ ይፎክር ነበር ይላል መጽሐፍ ቅዱስና እሱን ሊገጥም የሚችል ሰው ጠፋ። ሳኦልም አልገጠመውም። አንድ ቀን እሴይ እንግዲህ የዳዊት ታላላቅ ወንድሞች ካልሳሳትኩኝ 3 ይመስለኛል ትልቅ ስለነበሩ የሰራዊቱ አንድ አካል ነበሩ እና ምን ይለዋል? ሂድ እስኪ ለወንድሞች ምግብ ስጣቸው፣ ከዛ ደግሞ ወሬውን የጦሩን ወሬ እስኪ ንገረኝ ብሎ ዳዊትን ይልኩ። ዳዊት ምግቡን ለመስጠት ይሄዳል። ልክ እዚያ ሲደርስ ይላል መጽሐፍ ቅዱስ እንደለመደበት ጎልያድ ወጥቶ እየፎከረ ነበርና ከጀርባ የነበሩትን ሰራዊት እንግዲህ ከጀርባ የኔ ጭማሪ ከጀርባ ያልኩት ሐሳቡ ሞስት ላይክሊ ከዛ ጋር የሚቀራረብ ነው። ምክንያቱም ወደፊት ቀጥታ ሄድ ሲጠይቅ ጎልያድ ይባላል ይሄ ሰው እየፎከረብን ነው፣ እሱ የሚገጥም ሰው ጠፋ። ንጉስ አሉት ይሄንን ሰው ለሚገድል ሰው አንደኛ የመጀመሪያ ሴት ልጁን ይድርለታል፣ አባቱን ከግብር ነፃ ያወጣል፣ ያነክሰዋል፣ ያከብረዋል ይሉታል። እና ዳዊት የተናገረው ነገር ትንሽ ኦድ ነው። ምን አለ? እሱ ሰውነቱን አይደለም ያዩ። እንዴት በዚህ ሰው ትሸማቀቃላችኋል? ይሄ ቁመት ብቻ ነው እንደማለት ነው። ኪዳን የሌለው እንግዲህ እስራኤላውያን ኪዳናቸው አንደኛው በመገረዝ ነው የሚታወቀው። ያልተገረዘ ይሄማ ምንም ነው፣ ጀስት ጩኸት ብቻ ነው። የተገዳደረው ሰውን አይደለም እግዚአብሔር ነው፣ በእግዚአብሔር ስማ እንገጥመዋለን አለ። እና ይሄ ምንድነው? ይሄ አዋራ ሲነሳ ወንድሞቹ ዳዊት ላይ የሱ ወንድሞች ዳዊት ላይ እንደተነሱ ታያላችሁ። ምን ይሉታል? አንተ ልጅ እኛ የልብህን ትዕቢት እናውቃለን፣ አሁን የምትናገረው ሌላ በእግዚአብሔር በምን አልክ እንጂ ትዕቢት ነው እያናገረ ያለውና እረፍ አሉት። ግን ዳዊት አላረፈም። ሄደ ሳኦል ጋር ልገጥሞ ፈልጋለሁ አለ። እኔ ዳዊት ሳኦልን መቅጠሙ ብቻ አይደለም ሳኦል እንዴት እሺ ብሎ እንዲዋጋ እንደፈቀደለት ይገርመኛል። ምክንያቱም በዚያን ጊዜ እድሜው ከ10 እስከ 15 ባለ ሬንጅ ላይ ነው ተብሎ ይታሰባል። እንግዲህ እርግጥ የሆነበት ጊዜ አይደለም፣ ያው እድሜው ግልጽ ስላልነበር እና በዚያ እድሜ እንዴት አንድን ሀገር ወክሎ አንድ ጩጬ ልጅ እንዲዋጋ ያደርጋል? እና ነገረው፣ አይ ግድ የለም ንጉስ እኔን እመነኝ፣ እኔ በአቅም ጉዳይ አይደለም፣ እኔ በጎችን ስጠብቅ አንበሶች እየመጡ በጎችን ይወስድ ነበርና ጎሮሯቸውን እያነኩኝ አስጥላቸው ነበር፣ ድቦች ሲመጡ አስጥላቸው ነበር እና እነዚህን ከጣልኩኝማ ይሄ ኪዳን የሌለውን ሰው እንዴት እፈራዋለሁ? በአምላኬ ስም እጥለዋለሁ። እና ሳኦል ተገርሞ እሺ ብሎ እንዳስታጠቀው ታያላችሁ። ሰይፍ ሰጠው፣ ራስ ቁር ሰጠው፣ ይሄ ደረት መከላከያ ኤቭሪቲንግ ሰጠው። ዳዊት ሲለብሰው ከበደው ይላል መጽሐፍ ቅዱስ እና አይ ይሄን አልፈልግም ብሎ አውልቆ ወንጭፍ ይሄ ወርብሮ የሚመቱት ነገር ማለት ወንጭፍና በትር ያዘ። በዚህ ብቻ በቀዋለሁ አለ። መፍቀዱ እንዳልኳችሁ ራሱን የቻለ ጥያቄ የሚፈጥር ነገር ነው፣ ግን ተፈቀደለት። ሄደሽ ልክ ጎልያድ ፊት ሲቆም ይላል መጽሐፍ ቅዱስ ሲናገር ጎልያድ ተናደደ። አለ አንተ እኔ ውሻ ነኝ እንዴ በትርና ወንጭፍ ይዘህብኝ የምትመጣ? እንደውም እልህ ይዞ ተናገረ። ዛሬ አለ ነፍስህን ካንተ አውጣለሁ፣ ነፍስ ብቻ አይደለም አንገትህን እቆርጣለሁ፣ ይሄ ስጋህን ለአዋፋት ለቁራዎች እሰጣለሁ፣ ለምድር አራዊቶች እሰጣለሁ፣ ይሄን አደርጋለሁ፣ ይሄን ካላረኩ ብሎ በአማልክቱ ስም አለ። እና ዳዊት
እሱም ቀላል ሰው አይደለም። እሱም በእልህ ነው የተናገረው። አንተ ኪዳን የሌለ እኔም ዛሬ አንገትን ካንተ ላይ ቆርጣለሁ ይላል። ሰይፍ ያላዘ ሰው ነው እንግዲህ የሚያወራው። ስጋህን ለአራዊት እሰጠዋለሁ፣ እንዲያረጋለሁ በተገዳደርከው በአምላኬ ስም እመጣብሃለሁ እንዳለው መጽሐፍ ቅዱስ ይናገራል። እና ልክ ይህን አውርተው እንደጨረሱ ግጥሚያው ይጀምራል ማለት ነው። ግጥሚያው ሲጀምር መጽሐፍ ቅዱስ ጎልያድ ወደ ዳዊት መጣ ይልና ዳዊት ወደ ጎልያድ ሮጠ ይላል። እና መጽሐፍ ቅዱስ የሚያስተምረን ነገር እንግዲህ ይሄ ወንጭፍ የሚባለው ነገር ቀላል ነገር አይደለም። አሁን በጣም ከባድ ቪዲዮ ያስቀምጥላችኋል። አሁንም ድረስ የሚጠቀሙበት እንትን በጣም ፓወርፉል የሆነ ነገር ነው። ግን ሙሉ በሙሉ ብረት ከለበሰ ሰው ግንባሩን አግኝቶ መምታት አስቸጋሪ። መጽሐፍ ቅዱስ ወንጭፉን ይዞ ወረወረ ጊዜ የጎልያድን ግንባር መታ ይላል። በዚያን ሰዓት ጎልያድ እንደሞተ ይናገራል። ዳዊት አላረፈም፣ በጎልያድ ሰይፍ አንገቱን ይቆርጣል። በዚያን ጊዜ ፍልስጤም ደንግጠው እንደሸሹ መጽሐፍ ቅዱስ ያስተምራልና ይሄ ነገር ህዝብ መሃል ተወር። ሳኦልም ገርሞት ነበር። ግን መች መሰላችሁ ችግር ያመጣው? ልክ ይሄ ወሬ ከተማ ሲመለስና ሰራዊት ወደ ከተማቸው ወደ ኢየሩሳሌም ሲመለሱ ህዝብ እየዘመረ እያጨበጨበ ተቀበላቸው። ምን እያሉ መሰላችሁ የተቀበሏቸው? ሳኦል አሉት ንጉሱ 1000 ገደለ፣ ዳዊት ደግሞ 10,000 ገደለ እያሉ እያጨበጨቡ ነበር። ኢማጂን ንጉስ ናችሁ፣ ከናንተ ስር ያለ አንድ ጩጬ ልጅ ኢማጂን በኋላ ፖቴንሻል ያለው ልጅ ከናንተ በላይ ገደለ ተብላችሁ ስትሞገሱ፣ ያኔ ሳኦል በሱ ፈንታ ይሄ ልጅ ሊነግስ እንደሚችል እንደተጠራጠረ መጽሐፍ ቅዱስ ይነግረናልና ከዛ በኋላ ሳኦልና ዳዊት መካከል ያለው ፍሪክሽን ከባድ ነበር። ሳኦል ብዙ ጊዜ ዳዊትን ለመግደል እንደሞከረ መጽሐፍ ቅዱስ ያስተምረናል። ኢቭን የሳኦል አንደኛው ልጅ ዳዊትን ስለወደደው ይረዳው ነበር። ግን ሳኦል በቃ ይሄ ናይል እንዴት ነው የሞትና የሽረት አድርገው ዳዊትን ይከታተለው ነበር። ግን አልቀረም፣ ዳዊት ነገሰ። ዳዊት ኢየሩሳሌም ላይ ሲነግስ መጽሐፍ ቅዱስ ምን ያስተምረናል መሰላችሁ? ኢየሩሳሌም በቃ እንዴት ነው ከብዙ ጠላቶች የታደጋት ንጉስ ነው። እስራኤል በብዙ መንገድ የተባረከችበት ጊዜ ነው። እንደውም እግዚአብሔር ምን ብሎ ማለለት ዳዊት አንተ ታማኝ ስለሆንክልኝ ለኔ ጥሩ ስለሆንክ በልጅህ ዘመን ሰላም ይሆን ጦር አይሆንም ብሎ ፕሮሚስ እንደገባለት ታያላችሁ። እና ግን ምንድነው ዳዊት ችግሩ? ከብዙ ሴቶች በጣም ብዙ ልጆች ነበሩት። እንደውም አንዳንዶቹ ዳዊት ለሞት ያለ ሰሞን እንኳን ራሳቸውን በራሳቸው አንግሰው ራሳቸው ለማንገስ እንደሞከሩ ታያላችሁ። ግን እግዚአብሔር ኦልሬዲ ፕሮሚስ የገባው ለሰለሞን ነበር። እንግዲህ ፕሮሚሱም ተፈጸመ። ሰለሞን ነገሰ። አሁን ጠቢቡ ያልኳችሁ ሰለሞን ማለት በወጣትነት እንደነገሰ ይነገራል። ልክ ሰለሞን የአባቱን ስልጣን ሲረከብ እንግዲህ እንዴት ነው ቃል የተገባላችሁ ነገር ነው፣ እውነት ነው። ግን ቦታው ላይ ስትሆኑ ያለውን ፍርሃት አስቡት። በሱ ቦታ ብትሆኑ ምን አይነት ስሜት ሊሰማችሁ እንደሚችል። አባታችሁ በጣም የሚወደድ ንጉስ ነው። እስራኤልን ቀጥ አድርጎ ሙሉ 12ቱን ነገር ቀጥ አድርጎ የገዛ ሰው ነው። በጣም ብዙ ጠላቶች ያሉት ሰው እና ኦል ኦፍ ዘ ሰደን እናንተ የዚህ ሁሉ ህዝብ ንጉስ ልትሆኑ ነው። ይህን ሁሉ ደግሞ ጠላት ፕሮቴክት ማድረግ ሊኖርባችሁ። መጽሐፍ ቅዱስ ሰለሞን ስልጣን ካገኘ በኋላ ወደ አንድ ስፍራ ሄደ ይላል። ወደ እግዚአብሔር መሰዊያ ሰራ። ለእግዚአብሔር መስዋዕት ከሰራ በኋላ በእግዚአብሔር ፊት ለመነ። እግዚአብሔር ሆይ እርዳኛል። እና የሚገርማችሁ ነገር የዛን ቀን ማታ ተኛ ይላል መጽሐፍ ቅዱስ ሲናገርና በማታ በህልሙ እግዚአብሔር አገኘው። ምን እንዳደርግልህ ዘንድ ትፈልጋለህ? ኢማጂን በህልም ነው ሁሉ ነው። አሁን ማውራችሁ ነገር ከዚህ በኋላ ማውራችሁ ነገር በህልም ነው። እና ሰለሞን ምን አለ? ይህን ህዝብ ማስተዳድርበት ሌላ አይደለም፣ ይህን ህዝብ ማስተዳድርበት አስተዋይ ልቦና አስጠኛለሁ። እና እግዚአብሔርን በመልሱ ተደነቀ። አንተ ልጅ አንተ የጠየቀኝ ሀብት አይደለም፣ የጠላቶችን ነፍስ አይደለም የጠየቀኝ፣ ብልጽግናን አይደለም የጠየቀኝ፣ ወይ ደግሞ ምንድነው የሚባለው ረጅም ዕድሜን አይደለም የጠየቀኝ ጥበብና እውቀት ነው። እግዚአብሔር እንዲህ አለው፣ ጥበብን ማስተዋልን እሰጥሃለሁ፣ የጠላቶችን ነፍስ እሰጥሃለሁ፣ በአንተ ዘመን ሰላም ይሆናል አለው። ወርቅን እሰጥሃለሁ፣ ጥበብን እሰጥሃለሁ፣ በምድር ደግሞ ረጅም ዕድሜ ያጠግብሃለሁ ብሎ ቃል እንደገባለት ታያላችሁ። አሁን የነገርኳችሁ ነገር ሁሉ በህልም ማለት ነው። ጠቢቡ ሰለሞን ጥበብን ከእግዚአብሔር የተቀበለው በሌላ ሳይሆን በህልም ነው ልላችሁ። ሰለሞን ይህንን ጥበብ ተቀበለ። እንደውም አንድ በጣም የሚታወቅ ታሪክ አለ፣ የሰለሞን ታሪክ አለ። አንድ ጊዜ ምን ሆነ? ሰለሞን እንግዲህ እግዚአብሔርን ጥበብ ከተቀበለ በኋላ የሰለሞንን ጥበብ ለማሳየት ተብሎ የተጻፈ ሐሳብ ነው መጽሐፍ ቅዱስ ላይ። አንድ ጊዜ ሁለት ሴቶች አንድ ቤት ውስጥ ይኖሩ የነበሩ ሁለት ሴቶች ያረግዛሉ። በ3 ቀን ልዩነት ሁለቱም ይወልዳሉ። ይህን ታሪክ ሰምታችሁ ታውቃላችሁ ብዬ አስባለሁ። እና አንደኛዋ ከልጇ ጋር አብራ ተኝታ እያለች በድንገት ልጁ ላይ ተኝታ ልጇን አፍና ትገለዋለች። እና በማታ ልጇን ስታዩ ልጇ ሞቶባታል። እና አይምሯ ውስጥ ነገር ታስባለች። ምንድነው ያሰበችው? የዛ አብራት የወለደችው በ3 ቀን ልዩነት የተወለደው ልጅ በራሷ ልጅ ትቀይረውና የህይወት ያለው ልጅ የራሷ ልጅ ደግሞ ለዛ ታስቀምጣለች። እና ያቺኛዋ እናት ልጇን ልታጠባው ይመስለኛል መጽሐፍ ቅዱስ እንግዲህ እንደዛ አይነት ሐሳብ ነው የሚያወራው። ልጇን በማታ ስታዩ ሞቷል። ደንግጣ በደንብ ስታዩ የሷ ልጅ አይደል። እና ጥል ይፈጠራል። እና ለይሄንን ነገር መፍትሄ እንዲያመጣላችሁ ሰለሞን ጋር ሲመጡ ሰለሞን ምንድነው ችግራችሁ ብሎ ሲጠይቃችሁ ተናገሩ። በ3 ቀን ልዩነት ነው የወለድነው። እቺ ሴት ልጇ ላይ ተኝታ ገድላው ከዛ ልጅ ደግሞ ቀየረች። ያ የኔ ልጅ ነው ትላለች። እቺ ደግሞ አይደለም
ራሷ ናት የራሷን ልጅ የገደለችው፣ ይሄ ልጅ የኔ ነው ትላለች። እና ሰለሞን ከሰማቸው በኋላ አንድ ሰራዊቱን ይጠራውና ልጁ ነው ይለዋል፣ ህይወት ያለው ልጅ ማለት ነው፣ ለሁለት ክፈለውና ግማሹን ለአንዷ ግማሹን ለአንዷ አስጣቸው። በቃ አይደል በልጅ ምክንያት ስለሆነ ጥላቸው። እና ሰራዊቱ ተቀበላት። ልክ ሰይፍ ሲያነሳ ይላል መጽሐፍ ቅዱስ ሲናገር ባለቤቷ ማን ነው ልጁ የራሷ የሆነ ባለቤትነት ስሜት ያላት እናት በቃ ሻይ ተሳስቼ ነው የራሷ ነው ብላ ለዛችኛዋ ልጇ እንዲሰጥ ሰለሞን መልሳ እንደለመነች መጽሐፍ ቅዱስ ይናገራል። እና ሰለሞን ይህን ወታደር አንሳና አሁን ለለመነችው በቃ ለዛች ስጣት ላለችው እናት እንደሰጠታ ያላችሁ እና በዚህ ጥበቡ ሰለሞንን እስራኤል ላይ በጣም ታዋቂ እንዳደረገ እውነትም ይሄ ሰው ጠቢብ ነው እንዳስባለው መጽሐፍ ቅዱስ ይናገራል። ከዚያ በኋላ መጽሐፍ ቅዱስ ያስተምራል ሰለሞን 40 ዓመት ሙሉ ነግሷል። 40 ዓመት ሙሉ አንድም ጊዜ ጦርነት የሚባል ነገር ወደ ሰለሞን ቤት እንዳልመጣ ታያላችሁ። እንደው መሞቻው አካባቢው ነገር ተፈጥሯል፣ ስለዛ አወራችኋለሁ። ሰለሞን ለ40 ዓመት ያህል እስራኤልን በሰላም ብቻ አይደለም በእድገት ብቻ አይደለም በጣም በብዙ የሆነ በጥበብም እስራኤልን እንዳሰፋ መጽሐፍ ቅዱስ ያስተምራል። ይሄ ሰው ምን አደረገ መሰላችሁ? የመጀመሪያ አንደኛ ከተማይቱን ጠንካራ በሆነ ሰራዊቱን አሳደገል። ሰራዊቱን ማሳደግ ብቻ አይደለም ቤተ መንግስቱ ሞር ይሄ ምንድነው ውድ አደረገው፣ ላግዠሪየስ አደረገው። ግን እሱ ብቻ አይደለም። የቃል ኪዳኑ ታቦት ከሙሴ ዘመን ጀምሮ ድንኳን ውስጥ ነበር ይኖር ነበር። የአንድ መገናኛ ድንኳን የሚባል አለ፣ ሸራ ወጥረው ነበር እዛው ሲቀመጥ የነበረው። ቅድስተ ቅዱሳን ነበር እና በአባቱ ዘመን የተነገረ ትንቢት ስለነበር አባቱ ያጠራቀመለትን ወርቅ ምን ሰብስቦ ህዝብን አሰባስቦ የመጀመሪያይቱ የእስራኤል ቤተ መቅደስ የተገነባቸው በሰለሞን ነው። በሙሴ ህግ መሰረት ቤተ መቅደሱን ገነቡ። እግዚአብሔርም እንግዲህ አክብሮላቸው ያንን ታቦት ቅድስተ ቅዱሳን ውስጥ አስገቡ። በሙሴ ዘመን እንደሆነ የእግዚአብሔር ክብር በብሉይ ኪዳን በሰለሞን ዘመን እንደተገለጠ መጽሐፍ ቅዱስ ያስተምረን። ቤተ መቅደሱን የገነባ እምነትን የገነባ ነው። ጥበብን ያሳደገ ሰው ነው። ህዝብን ያስተማረ ሰው ነው። ህዝብን በሰላም የመራ ሰው ነው። ህዝብ በጣም የሚወደው ንጉስ ነው። በጣም የሚገርማችሁ ነገር ህዝብ ብቻ አይደለም ጠላቱ የሚወዱት ነው። መጽሐፍ ቅዱስ ምን ይላል መሰላችሁ? ሰለሞን 700 ሚስቶች ነበሩት፣ 300 ደግሞ ቁባቶች ነበሩት ይላል። እና ምን ማለት ነው ምናምን ብዬ የተለያዩ ታሪኮችን ሳይ ቁባት ማለት አንዳንድ ሰዎችን ልክ እንደ ቅምጥ አድርጎ ያስባሉ ነው። እንደዛ አይደለም። ይቅርታ አድርጉልኝ ቃሉን ስጠቀም ከበድ ያለ ቃሉ ግን ሐሳቡን ተረዱልኝ። የተለያዩ ታሪኮችን ሳይ ሎካል የሆኑ ሚስቶች ምናልባት ቅምጥ ተብሎ ይጠቀሱ እንደነበር ከተለያዩ ታሪኮች ታያላችሁ። ሎካል ይሄ ትልልቅ ኖብል ያልሆኑ ይሄ በጣም የነገስታት ዘር ያልሆነ ሴት ካገባ ቁባት ተብሎ ይቀመጥ እንደነበር አንዳንድ ታሪኮችን ታያላችሁ። እና የፈታት ወይ ደግሞ አንዳንድ በህጋዊ መንገድ ያላገባቸው ሴቶች ብቻ አይደሉም። በእንደዚህ አይነት መንገድ የተጋቡ ትንሽ ፕሮፋይል ያላቸው ሴቶች 300 ቁባት ውስጥ ይጠቃልሉ ነበር። ግን 700 ሚስት ከተባለ ታላላቅ ከሚባሉ ነገስታቶች ያገኛቸው ሚስቶች ናቸው። ለምንድን ነው ይሄን ያደረገው ካላችሁ እንግዲህ የተለያዩ ታሪኮችን ስታዩ ነገስታቶች ከአንድ ተቃራኒ ከሆነ ሀገር ጋር ሰላም መፍጠር ከፈለጉ ጦርነት እንዳይፈጠር ከፈለገ የራሱን ብዙ ጊዜ ወንድ ልጅ ነው የሚሆነው የራሱን ወንድ ልጅ ለዛኛው ይድራል። ስለዚህ ለልጃቸው ሲል እርስ በርስ ሰላም ይፈጥራል። ሰለሞን ግን ራሱ ነበር ሲያገባ የነበረው። ኢማጂን 700 ሚስቶች ምን አይነት ላይፍ እንደነበሩ አስቡ። 300 ቁባቶች ነበሩ። ጠላቱም ይወዱት ነበር። ለምን? በአንድም በሌላ መንገድ ተዛምዶ ነበር። ይሱ በጣም ጠንካራ ንግድ ነበራቸው። እንደውም እኛ ሀገር በጣም የሚነገር አንድ ታሪክ አለ አይደል? ንግስት ሳባ። በነገራችን ላይ ስለ ንግስት ሳባ በጣም ብዙ አይነት እንትኖች አየሁ። እኔም ለዚህ ታሪክ ሳጠና ነው ያየሁት። የሚገርማችሁ ነገር የመኖች ንግስት ሳባ የኛ ናት ብለው እንደሚያስቡ ታውቃላችሁ? ናይጄሪያዎች ንግስት ሳባ የኛ ናት ብለው ያስባሉ። የተወሰኑ ሀገሮች ንግስት ሳባ ከኛ ናት ብለው ያስባሉ። ኢትዮጵያ እንግዲህ እንደ ዓለም የሚታወቀው ታሪክ ከኢትዮጵያ እንደሆነች ነው። እና ንግስት ሳባ የሰለሞን ጥበብ ሰማች እና ሰለሞን ለማየት በሄደች ጊዜ ከሰማችው በላይ ስታየው እንደተደነቀች መጽሐፍ ቅዱስ ይነግረናል። እንግዲህ መጽሐፍ ቅዱስ እዚህ ላይ ነው ሊሚት የሚያደርገው። ባየችው ነገር በጣም ተደነቀች። ኢማጂን ኢቨን ኢየሱስ እንኳን ይህን ታሪክ አንስቶታል አይደል? በሰለሞን ዘመን ንግስት ሳባ የሰለሞንን ጥበብ ለማየት ከሩቅ ሀገር እንደመጣችሁ ላይ ይናገራል። እና ይህ ሰው የዚህ ጥበብ አንዳንዴ ምን አለ መሰላችሁ፣ ስለ አንድ ሰው ወይ ስለሆነ ነገር በጣም ትልቅ ተደርጎ ከተነገራችሁ ስታገኙት ሞስት ላይክሊ ይወርድባችኋል። ምክንያቱም ኤክስፔክቴሽናችሁ ትልቅ ነው የሚሆነው። ይህ ሴት ኤክስፔክቴሽኗ ትልቅ ነበር፣ ስትሄድ ሞር ተደንቃ ነው የመጣችው። እና በጣም ታላቅ የነበረ ንጉስ እንደነበር፣ ጠላቶቹ የሚያደንቁት የሚወዱት የሚያከብሩት ንጉስ እንደነበር መጽሐፍ ቅዱስ ያስተምራል። እንግዲህ እኛ ሀገር የሚነገር ነገር አለ። ከዚያ ንግስት ሳባ ከሰለሞን ልጅ ወልዳለች። ከዛ ምኒልክ የመጀመሪያ የሚባለው ሰው ከዛ ነው የመጣው። የነገስታት ነገሮች የሰለሞን ነገሮች ኢትዮጵያ ውስጥ አሉ የሚል ነገር ይነሳል። እንግዲህ ብዙ አይነት ክርክሮች ይነሳሉ፣ ግን አይዲያው በእንደዚህ አይነት መንገድ የተቀመጠ ነው። ሰለሞን ጠቢብ ሰው ነበር። መጽሐፈ ምሳሌ የጻፈልን እሱ ነው። መጽሐፈ መክብብን የጻፈልን፣ መጽሐፈ መኃልይን የጻፈልን እሱ ነው። ግን እንዳልኳችሁ ሰለሞንም የራሱ ችግሮች ነበሩት። መጽሐፍ ቅዱስ ምን ይላል? እነዚህ የተለያየ ሀገር የተለያየ ህዝብ ሴቶችን ሲያገባ
እነሱ ብቻቸውን አይደለም አማልክቶቻቸውንም ይዞ ነበር የመጡት፣ ጣዖቶቻቸውንም ይዞ ነበር የመጡት። ሰለሞን የእግዚአብሔርን ቤተ መቅደስ ገንብቶ በዛ በገነባበት እጁ ለነዚህ ሚስቶቹ ደግሞ እነሱን ደግሞ ለማስደሰት የተለያዩ ቦታዎች ላይ ቤተ መቅደስና መሰዋ ይሰራላቸው ነበር። መስራት ብቻ አይደለም አንዳንዴ ከነሱ ጋር መስዋዕት ይሰዋ ነበር። እግዚአብሔር ሚለው ፊገር እየጠፋ አሁን እግዚአብሔር ቅድም ይጠላው ወዳልኳችሁ ወደ ትዕቢት እንደመጣ መጽሐፍ ቅዱስ ያስተምረናል። እንደውም ትዕቢት ምን እንዳደረገው ታውቃላችሁ? እግዚአብሔር እንዲህ ያለው በአንተ ዘመን ይሄን አላደርግም ማለት፣ በልጅህ ዘመን ግን እስራኤልን ለሁለት እከፍላለሁ። በሱ ኃጢአት ምክንያት በልጁ በሮባም ዘመን እስራኤል ለሁለት እንደተከፈለ መጽሐፍ ቅዱስ ይናገራል። ትዕቢት ሞላው እና የትዕቢት ከእግዚአብሔር ሐሳብ እንዳወጣው ከእግዚአብሔር ፍላጎት እንዳወጣው እንደውም እግዚአብሔር ሊቀጣው እንኳን በእድሜው መጨረሻ አካባቢ ጦሮችን እንዳስነሳበት መጽሐፍ ቅዱስ ያስተምረናል። ጠቢብ ነበር፣ ታላቅ ሰው ነበር። ግን ደግሞ ይቺ ትዕቢት የምትባለዋ ነገር የሰውን አይምሮ ሲይዝ ኦል ኦፍ ዘ ሰደን ፌል ሲያደርግ ታያላችሁ። ትዕቢት በነገራችን ላይ ትዕቢት ነኝ አይልም። ትዕቢት እኔ ይልና የሆነ ሳሌ ሁሉም ነገር ስለሱ እንዲሆን ይፈልጋል። ሰልፊሽ ይሆናል። ክብር ለራሱ ሲፈልግ፣ እኔ ያውቃለሁ ማለት ሲፈልግ፣ ሁሉም ነገር በራሱ እጅ እንዳለ ሰው ሲሰማው ያኔ እንዴት ነው ፈጣሪን በቃ እኔ ከዚህ በኋላ ያለውን ቴክ ኬር አደርጋለሁ እያላችሁ መጽሐፍ ቅዱስ ደግሞ እንደዚህ ከሆናችሁ ለማይረባ ለራሳችሁ አይምሮ ትሰጣላችሁ፣ ለሞኝነታችሁ ትሰጣላችሁ። አንዳንዴ ነው አይደለም እግዚአብሔር ያውቃል ብሎ ራሱ ማለት ትልቅ ነገር ነው አይደል? ካልሆነ ለትዕቢት ትጣላላችሁ። ሰለሞን በእንደዚህ አይነት መንገድ ህይወቱ ወደ በስተርጅና ምንድነው እያረጀ እንደመጣ ታያላችሁ። አሁን ማነሳላችሁ ሐሳብ ግልጽ አይደለም። ብዙ ሰዎች የሚስማሙበት ሐሳብ አይደለም። አንዳንዶች ሰለሞን እንዳመፀ ትዕቢተኛ እንደሆነ ሞተ ብሎ የሚያነሱ ሰዎች አሉ። አንዳንዶች ደግሞ አይደለም ሰለሞን መክብብ መጽሐፍን ብታዩት እንዲህ አለ፣ ምድር ላይ ያለውን ሁሉም ነገር ያየ ሰው ነው እንዲህ ሁሉ ከንቱ የከንቱ ነው ያለ ሰው ነው። ስለዚህ ሁሉንም ስላጣጣመ ሁሉንም ስላየ በእድሜው መጨረሻ ላይ ሁሉም ከንቱ ነው ብሎ ወደ እግዚአብሔር ተመልሰዋል ብሎ የሚያስቡ ሰዎች አሉ። አንዳንዱ ተመልሷል፣ አንዳንዱ አልተመለሰም። ግን እድሜው መሃል ላይ የነበረችው ትዕቢት የእስራኤልን መንግስት ለሁለት እስኪከፈል ድረስ ዋጋ እንዳስከፈለው ታያላችሁ። ጠቢብ ሰው መጽሐፈ ምሳሌን ብታዩ ብዙ ጊዜ የሚያወራው ጥበብን ፈልጓት፣ እውቀትን ፈልጓት፣ ጥበብን ፈልጓት፣ ጥበብ በአደባባይ ትጮኻለች፣ ትጣራለች። መክብብ መጽሐፍ ላይ የራሱን ጥበብ ነው የሚያወራው። መኃልየ ዘሰሎሞን እንግዲህ አንዳንዱ ቅኔ ነው ይባላል፣ አንዳንዱ ዜማ ነው ይባላል፣ በብዙ መንገድ ይገለጻል። እነዚህን ሁሉ የጻፈ ታላቅ ሰው በትዕቢት ምክንያት የራሱን ብቻ አይደለም የአባቱን የሳኦልን መንግስት ዋጋ እንዳስከፈለው መጽሐፍ ቅዱስ ይናገራልና እንደውም አንዳንዱ አሁን ስለ እስራኤል ሲወራ ይሁዳ ብቻ ነው የሚወራው። የጠፉ 10 ነገዶች አሉ ተብሎ ይታሰባል። ይሄ ሁሉ ነገር ውስጥ የገባው ሰለሞን እግዚአብሔር ላይ በማመፁ እግዚአብሔር ላይ ትዕቢተኛ በመሆኑ ምክንያት እንደሆነ መጽሐፍ ቅዱስ ያስተምረናልና ንጉስ ሰለሞን፣ ጠቢቡ ሰለሞን፣ የእስራኤል 3ኛ ንጉስ የሚባለው ሰው ይሄ ነው። አንዳንዶች ከተለያየ አማልክት አንዳንዴ ይሄ ከጥንቆላ ከምን ጋር የሚገናኙ ነገሮችን ፕራክቲስ አድርጓል ብሎ የሚያስቡ ሰዎች አሉ። እኛ እዛ ውስጥ አንገባም። ግን ኦቨርኦል ሰለሞን በህይወት እየነበረ ያደረገው ነገር ይሄ ነው። እርግጠኛ ነኝ ከዚህ ቪዲዮ የሆነች ቁም ነገር ወስዳችኋል ብዬ ተስፋ አደርጋለሁ። ስለዚህ ቪዲዮ ስለዚህ ፕሮግራም ያላችሁን አስተያየት ከስር ኮሜንት ሴክሽን ላይ ልትጽፉልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ ሀሳብ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ባይ። አሁ መድረክ 2ኛ ዙር ተመልሷል። የመጀመሪያ ፕሮግራማችን በጣም በሚገርም ሁኔታ ካፒታል ሆቴል ውስጥ በጣም አሪፍ ጊዜ አሳልፈን ነበር። 2ኛው ዙር ደግሞ በጣም ከምትወዷቸው ደራሲዎች ጋር አሪፍ ጊዜ የምናሳልፍበት መጽሐፍ ዳሰሳ የምናደርግበት ከዛ ደግሞ አልፈን ከመጽሐፉ ተነስተን የጻፉት ጸሐፊዎች ራሳቸው ጥያቄ የምንጠይቅበት የምንመካከርበት መድረክ ነው። መጽሐፍ ማንበብ የምትወዱ ሰዎች፣ መጽሐፍም እንዲያነብ የምትፈልጉትን ሰዎች መጋበዝ የምትፈልጉ ሰዎች ሁላችንም ተሰብስበን መጽሐፍና መጽሐፍ ዙሪያ ላይ የምንነጋገርበት ኢቨንት ነው። በዚያ ምሽት ጃዝ ይኖራል፣ ገጣሚዎች ይኖራሉ፣ የመጽሐፍ ዳሰሳ ይኖራል፣ የፓኔል ዲስከሽን ይኖራል። ከዛ ደግሞ ያለፈ ከብዙ የሥራ ፈጣሪዎች ከብዙ አስተማሪዎች ከተለያዩ ሰዎች ጋር ኔትወርክ የምናደርግበት አሪፍ ኢቨንት ነው። ቀኑ የሚሆነው 25 ወይ ደግሞ በውጪዎች ፌብሩዋሪ 2 ነው። ከ11 ሰዓት እስከ 2 ሰዓት የሚቆይ ፕሮግራም ነው። የአሁኑ ፕሮግራማችን ሰኞ ዕለት ነው የሚሆነው። ቦታው ደግሞ ካፒታል ሆቴል። በጣም እርግጠኛ ነኝ እስካሁን ድረስ ያሉትን ኮንተንቶች ከወደዳችኋቸው አሁን መድረክን እንደምትወዱት አልጠራጠርም። ፌብሩዋሪ 2 ከ11 ሰዓት እስከ 2 ሰዓት ካፒታል ሆቴል አብረነን። በምንም ታምር መቅረት አይቻልም። ጓደኞቻችሁንም ጋብዛችሁ እዚያ እንገናኝ።